ቤሉል ከመኩ የሰማው ጥያቄ በጣም አስደነገጠው። ኑኑ እርጉዝ ናት። ቆይ ያረገዘችው ካንተ ነው እንዴ? ካንተ ጋር ያላችሁ ነገር ምንድን ነው ብሎ ቤሉልን ጠየቀው። ቤሉል ከመኩ የሰማው ጥያቄ በጣም አስደነገጠው። ኑኑ እርጉዝ ናት እንዴ? ቆይ እንዴት? ከማን ብሎ ድጋሜ መኩን በጥያቄ ያፋጥጠዋል። እኔ ምንም ማውቀው ነገር የለም። ምናልባት አንተ የምታውቀው ነገር ካለና ከአንተ ጋር ለየት ያለ ግንኙነት ካላችሁ ብዬ ነው የጠየቅኩ ይለዋል። ቤሉል ግን ምንም የሚያውቀው ነገር እንደሌለና የሰማው ነገር በጣም እንዳስደነገጠው፣ ቆይ እንዴት ሊሆን ይችላል? ከማን ያረገዘችው ብሎ ቤሉል እንግዲህ በሰሞኑ ክፍሎች ላይ በጣም ያላሰበው ያልጠበቀው እና በጣም የሚያስደነግጥ ነገር እየሰማ ነው። እንግዲህ የወይዘሮ ሄለን ወንጀለኛ መሆን፣ የአዶኒ አባት ገዳይ እሷ መሆኗ፣ ቴዲ እና ወይዘሮ ሄለን ያላቸውን ግንኙነት ማወቁ፣ ኤልሹ እህቱ እንዳልሆነች፣ ኤልሹ የቴዲ ልጅ እንደሆነ በጣም ብዙ አዳዲስ ነገሮችን እያወቀ ነው። እንግዲህ እነዚህ ነገሮች ፈጽሞ ያልጠበቃቸው ያላሰባቸው ናቸው። አሁን ደግሞ ኑኑ እርጉዝ ናት ሲባል በጣም ደንግጦ ቆይ ከማን ነው ያረገዘችው ብሎ ሰሞኑን እንግዲህ ከቤሉል ጋር ባላቸው ቀረቤታ ጥሩ አልነበረም። ምናልባትም ደግሞ ይሄ ነገር ስለተፈጠረ ከኔ መራቅ ፈልጋ ሊሆን ይችላል ብሎ እንግዲህ ከበፊት እሱ ምንም ነገር ሳያቅም ጀምሮ እንግዲህ እሷ ልትርቀው እየሞከረች ስለነበረ እንግዲህ ብዙ ነገር ያስባል ማለት ነው። ነገር ግን ኑኑን አግኝቼ መጠየቅ አለብኝ ብሎ ኑኑ ቤት ውስጥ ስትፈለግ ኑኑ ቤት ውስጥ የለችም ማለት ነው። እንግዲህ ኑኑ የት ሄዳ ነው የሚል ከቤተሰቡ ጥያቄ ይመጣል። እንግዲህ ይሄ ኑኑ የት እንደሄደች የምታውቀው ቤዛ ብቻ ናት። ቤዛም ደግሞ መሰረት ምንም ነገር ለማንም መናገር እንደሌለባት አስጠንቅቃታለች። ስለዚህ እኔ ምንም ማውቀው ነገር የለም አላየኋትም ብላ ለቤሉል ትነግረዋለች ማለት ነው። እንግዲህ በሌላ በኩል ኑኑዬ በጣም ያናደደቻችሁ እስኪ ኮሜንት ላይ ወይም ላይክ እያረጋችሁ ሀሳባችሁን አሳውቁ ማለት ነው። እንግዲህ ኑኑ በጣም ነው ያናደደችኝ። ምክንያቱም በቀደም በሰራሁት ቪዲዮ ላይ ወደ ቴዲ ትሄዳለች። ቴዲ ደግሞ አግቶ መሰረትን እንደሚያስፈራራት እና ምንም ነገር እንዳታደርግ ሊያደርጋት እንደሚችል ወይዘሮ ሄለንንም ደግሞ ከእስር ቤት ሊያስፈታት እንደሚችል ነገራችሁ ነበረ። እንግዲህ ኑኑ ስትንከረፈፍ ወደ ቴዲ ሄዳ ቴዲም ደግሞ ያሰበውን ነገር ከማድረግ ወደ ኋላ አይልም። እንግዲህ እንዴት ብሎ እንዳሳመናትና ወደ ቤት እንዴት አድርጎ ይዟት እንደሄደ ተመልክታችኋል። ኑኑ እንግዲህ ዝም ብላ እንደ በግ ነው እየተነዳች ተከትላ የሄደችው ማለት ነው። መሰረትን የወይዘሮ ሄለንንም ክስ እንድታነሳላት እና ምንም ነገር እንዳታደርግ ነው ያስጠነቅቃት። እንግዲህ መሰረት ለእህቴ ስል ምንም ነገር አደርጋለሁ ብላ በሀሳቡ ተስማምታለች። ነገር ግን ወዲያውኑ ወደ ቤቱ ሄዳለች። እንግዲህ ይሄ ነገር ስታደርግ በጣም ህይወቷ ላይ ትልቅ ነገር ሊፈጥርባት ይችላል ታውቃለች። ግን ደግሞ ከእህቴ የሚብስ ነገር የለም ብላ ወዲያውኑ ወደ ቴዲ ቤት ነበር የሄደችው። ነገር ግን ቴዲን ቤት ውስጥ አላገኘችውም። ማለትም ቤት ቀይሮ ስለነበረ አድራሻውን አላገኘችውም ማለት ነው። ያላት አማራጭ እስኪደውልላት መጠበቅና ያላትን ነገር ሄዳ ፍርድ ቤት ውሸት እንደሆነ መናገር ብቻ ነው። ይሄ ነገር ደግሞ በጣም ያበሳጫል። ወይዘሮ ሄለን መፈታት የለባትም። እኛ የቴዲን መታሰር ስንፈልግ ጭራሽ እሷ ልትፈታ ነው ማለት ነው። እና ይሄ ምን ያሳያል? ከክፍል 1 ጀምሮ እስከ ክፍል 113 ድረስ ሁለቱ ተባብረው ወንጀሎች እየሰሩ ህጻናትን በመሸጥ የሰው ህይወት እስከ ማጥፋት ድረስ በጣም ብዙ ወንጀሎችን ሰርተዋል። እስካሁን ግን ማንም ያወቀባቸውና የነቃባቸው ሰው አልነበረም። አሁን ግን ብዙ ሰው እንኳን አውቆ ህግ እንኳን እያወቀ ወይዘሮ ሄለን እስከዛሬ ድረስ ህግ ሲያገኛት እንኳን ማለትም ፖሊሶች ሲያገኟት ገንዘብ እየሰጠች ምናምን ነበር እስከ ዛሬ ድረስ እየቆየችው ማለት ነው። ስለዚህ ይሄ ምን ያስተምራል ብላችሁ ታስባላችሁ? ህግ እንደሌለ ፍትህ እንደሌለ ነው የሚያሳየው። ስለዚህ እኛ ከዚህ ምን እንማራለን? ወይዘሮ ሄለን መፈታት የለባትም። ኑኑ ከዛ ቤት እንደምንም ብላ መውጣት አለባት። ወይም ደግሞ የቴዲን ቤት የሚያውቁት ቤቲና ኤልሹ ናቸው። እንግዲህ ኤልሹ እናቷ ወደ ቴዲ ቤት እንድትሄድ አስጠንቅቃታለች። ወደዛ ቤት ሄደሽ ወረቀቱን አብራችሁ ሆናችሁ ማንበብ አለባችሁ፣ ይሄ ግዴታ ነው ብላ አስጠንቅቃታለች። ኤልሹ ወደዛ ቤት መሄድ ባትፈልግም ነገር ግን ግዴታ መሄድ እንዳለባት እናቷ ስላስጠነቀቀቻት ምናልባት በሆነ አጋጣሚ ድንገት እዛ ቤት ከሄደች እንግዲህ ኑኑን ካገኘቻት፣ ነገር ግን ቴዲ ዝም ብሎ የሚያስገባት ሰው አይደለም። ኑኑን ሊቆልፍባት ይችላል። ግን ኑኑ ከጮሆች ወይ የሆነ ነገር ድምፅ ካሰማች ኤልሹ ምንድን ነው ልትል ትችላለች። ወይም ደግሞ ቤቲ እዛ ቤት ውስጥ ቀጥ ብላ ሄዳ ምንም ነገር እንደምታውቅ ስለማያውቅ ኑኑን ከዛ ቤት ልታስወጣት ትችላለች። ስለዚህ መሰረት ቴዲ ያላትን ነገር ማድረግ የለባትም።
መሰረት እንግዲህ እዚህ ጋር ትልቅ ጥፋት አጥፍታለች። ቴዲም በስልክ ስታወራው ወይዘሮ ሄለን ለአንተም የምትሆን ሴት አይደለችም፣ በጣም ብዙ ነገር ዋሽታሃለች ብላ የሆነ ኤልሹ ልጁ እንደሆነ ወረቀቱ ላይ እየተጻፈው ልትነግረው ነበረ። ነገር ግን አልነገረችውም። ያን ጊዜ ምናልባት ኤልሹ ያንተ ልጅ ናት፣ ይህንን ነገር ደግሞ እስከ ዛሬ ድረስ ደብቀሃለች ብለው ነግረው ቢሆን ኖሮ ኤልሹ ደግሞ የወይዘሮ ሄለን ልጅ እንዳልሆነች ትክክለኛ ልጇ ኑኑ እንደሆነች ስለሚያውቅ ልጁ ኑኑ ልጁ እንደሆነች ያውቅ ነበረ ማለት ነው። እንግዲህ በዛን ሰዓት እንግዲህ ይህንን ስለሚረዳ ኑኑን ምንም ነገር ሊያደርጋት አይችልም ነበረ። ነገር ግን እሷ ምንም ነገር አልተናገረችም። ዋሽታሃለች ምናምን ስትለው እሱ ግን አፍሽን ዝጊ ምናምን ሲላት ወደዛው ጸጥ ነው ያለችው ማለት ነው። እንደምንም ብላ ያንን ነገር መናገር ነበረባት። በዚህ ሰዓት እንግዲህ ቴዲ ደግሞ የራሱ የሚያውቀው ሚስጥር ስላለ ትክክለኛ ልጇ ኑኑ ናት። ኑኑ ደግሞ የእሱ ልጅ እንደሆነች ያውቅ ነበረ ማለት ነው። እንግዲህ መሰረት እዚህ ጋር አጥፍታለች። ቢሆንም አሁንም ቢሆን እድል አላት። ይህንን ነገር ከቤቲ ጋር ቁጭ ብላ በግልጽ ማውራት ነበረባት። ምክንያቱም ቤቲ የት እንዳለ ታውቃለች። በዛ ላይ የቀየረውን ቤት ስለምታውቀው እሱ ደግሞ እንዳወቀች ስለማያውቅ እንዴትም ብላ ኑኑን ከዛ ቤት ይዛት እንድትወጣ ማድረግ ትችል ነበር። መሰረት ግን በጣም ቸኩላ በነገሩ ተስማምታለች። ምናልባት እንግዲህ አታ ወደ ቤቱ ስትመለስ ሊማከሩበት ይችላሉ። ሌላው በጣም ደስ የሚለው ነገር እንግዲህ ሊዛ ከቴዲ ጋር ሊገናኙ ነው። እሷ ደግሞ እንዴት አድርጋ እንደምትበቀለው እና እንዴት አድርጋ ወጥመድ ውስጥ እንደምታስገባው ስትናገር ነበረ ማለት ነው። እንግዲህ የህግ ሰው ስለሆነች መቼም ቢሆን እኔ ሊሸውደኝ አይችልም ብላለች። ይሄ ነገር ጥሩ ነው። ምክንያቱም እንግዲህ ቤዛ ምንም የምታውቀው ነገር እንደሌለ ነው የሚያውቀው ማለት ነው። ምናልባትም እንግዲህ ሊያውቅም ይችላል። ነገር ግን ቢሆንም ሌላው ትልቁ ችግር ውስጥ ሊከታት የሚችለው ነገር ቤዛን ምንድን ነው እንግዲህ የቤቲ ጓደኛ እንደሆነች ቴዲ ያውቃል ማለት ነው። ምክንያቱም ከዚህ ቀደም ጓደኛዬን እንዴት ነው ያወራሃት ምናምን ብላ ጠይቀው ስለነበረ እንግዲህ እሱም ደግሞ የሆነ ታሪክ ፈጥሮ አሳምኗታል። ያንን ነገር ካሰበ የሆነ የምታውቀው ነገር ሊኖር ይችላል ብሎ ሊያስብ ይችላል። እንግዲህ በቀላሉ ሊሸወድላት እንደማይችል እርግጥ ነው። ቢሆንም ግን ቤዛ እንዴት አድርጋ ማሳመን እንዳለባት እና እንዴት አድርጋ እንደምትበቀለው እንግዲህ ለቤቲ ስትነግራት ነበረ። ይሄ ከቴዲ ጋር መገናኘቷ ቤዛ ጥሩ ነው ብዬ አስባለሁኝ። ሌላው የጆና የኤልሹ ፍቅር ነው። እንግዲህ ኤልሹ በጆ ፍቅር ክንፍ ብላለች ማለት ነው። እንግዲህ እሷ ከጓደኛዋ ጋር በነበረው ቆይታና ትውውቅ በጣም እየቀናች እየተናደደች ነበረ። እሱም እንግዲህ ከሷ ውጭ ማንንም ሴት ማናገርና ሌላ ሴት እንግዲህ እንደማያይና እንደማይመኝ ነው ሲነግራት የነበረው። በዚህም ነገር በጣም ደስ ብሏታል። እንግዲህ ኤልሹ የእናቷ ነገር በጣም እያሳሰባትና እያስጨነቃት ነው። እንግዲህ ማንም ሰው እንደሌላትና እናቷ ከዛ እስር ቤት እንድትወጣላት ፈጣሪዋን እየለመነች ነበረ። ምክንያቱም እናቷ ምን ያክል ወንጀል ውስጥ የተጨማለቀች ሴት እንደሆነች ምንም የምታውቀው ነገር ስለሌለ እናቷ ያለ ጥፋቷ የታሰረች ነው የሚመስላት እና ከዛ ከእስር ቤት እንድወጣላት ፈጣሪዋን እየተማጸነችላት ነበረ። አዶኒስ ደግሞ ምን እያደረገ ይመስላችኋል? አዶኒ እንግዲህ አሁን ድምፁን አጥፍቶ ጸጥ ብሏል ማለት ነው። እዛ ቤትም እየመጣ አይደለም። ግን ለወይዘሮ ሄለን የሆነ እቅድ ያቀደላት ይመስላል። እንግዲህ ወይዘሮ ሄለን ከዛ ከእስር ቤት እንኳን ብትወጣ እንግዲህ ከአዶኒ እጅ የምትተርፋ አይመስልም። ምክንያቱም አዶኒ እንዴት እንደሆነ ተመልክታችኋል። እንግዲህ አንድ ቀን የማያሳድራትም ከዛ ከእስር ቤት ብትወጣ ማለት ነው። እንግዲህ እስር ቤትም ሆና አዶኒ እንደማያርፍ ነበር ሲናገር የነበረው ለመሰረት። እንግዲህ ከዚህ ቀደም እስር ቤትም ሆና ከኔ እጅ ልታመልጥ አትችልም፣ እዛው እስር ቤት እንደሆነች እገላታለሁኝ፣ ያ ካልሆነልኝ ግን አንቺንም ቢሆን አለቅሽም ብሎ ሲዝትባት ነበረ። እንግዲህ አዶኒ እንደዚህ ድምፁን ያጠፋው የሆነ የራሱን ስራ እየሰራና ወይዘሮ ሄለን እንዴት ማግኘት እንዳለበት እያሰበና የሆነ መንገድ እያመቻቸ ሊሆን ይችላል። እንግዲህ አይታወቅም ማለት ነው። ውድ እንግዳ ድራማ ተከታታዮች የዚህ ሰሞኑ ክፍል እንግዲህ ብዙ አዳዲስ እና ለየት ያሉ ትዕይንቶች እየታዩበት ነው። ምክንያቱም አንዳንድ ጊዜ በጣም እየተደጋገመ ነገር ሲሆን ትንሽ ይሰለቻል። በሰሞኑ ግን የሆነ አዳዲስ ነገር ተደብቀው የነበሩ ነገሮች እየወጡ ምናምን ነበረ። ደስ ይላል። ያው በመጨረሻው ክፍል ማለትም በ113 ላይ ኑኑ ትንሽ ብታበሳጭም ማለት ነው እንግዲህ ቴዲ መታሰር አለበት። ቤቲ ደግሞ የቤቲ አባት ማን ነው ብላችሁ ታስባላችሁ? ማለትም እንግዲህ የቤቲ አባትና
ቴዲ የሚሰሩት ስራ እንደዚሁም ደግሞ አንድ ላይ ይመስላችኋል ማለት ሁለቱም ወንጀለኞች ናቸው ብላችሁ ታስባላችሁ? ምናልባት እንግዲህ ይህንን ነገር በጎን ወይዘሮ ሄለን እና ቴዲ ብቻ ቢሆኑስ የሚሰሩት? እንግዲህ የቤቲም አባት ደግሞ እዚህ ነገር ውስጥ ካለበት እንግዲህ መሰረት እንዴት አድርጋ ማግኘት እንዳለባት ከዚህ ቀደም እቅዱን አውጥታ ጨርሳ ነበረ። እንግዲህ አሁን ትንሽ ኑኑ ትልቅ ችግር ፈጥራባታለች እንጂ ማለት ነው። እንግዲህ የቀጣውን ክፍል ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ውድ የእንግዳ ድራማ ተከታታዮች፣ የሃይማኖት ቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ እስካሁን ቤተሰብ ያልሆናችሁ ሰብስክራይብ፣ እንደዚሁም ደግሞ ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።